ሰላም እንዴናችሁ? ዮሐንስ ነኝ። አሁን ያለሁት ቼክ ሪፐብሊክ ፕራግ ነው። የሙንሻት ያንግ ሊደርስ ካምፕን አቴንድ እያደረግኩ ነው ያለሁት። ሙንሻት ያንግ ሊደርስ ካምፕ በዓለማችን ላይ ከተለያየ ሀገር የሚመጡ ወጣቶች የሚሳተፉበት የሚገርም ፕሮግራም ነው። ባለፉት 2 ዓመታት የሙንሻት ያንግ ሊደር አባል በመሆን የመምጣት እድሉ ነበረኝ። በጣም ትልልቅና ከተለያዩ ሀገራት የመጡ መሪዎችንም የማግኘት እድል ነበረኝ። በዚህ ዓመት ደግሞ እንደ ሜንተር በመሆን ወደዚህ መምጣት ችያለሁኝ። it was incredible experience። ከተለያዩ ቦታ የተለያዩ ስራዎችን የሚሰሩ ወጣቶችን ማግኘት፣ ኢንቨስተሮችን፣ በፕሮጀክት ላይ የሚሰሩ ሰዎችን ማግኘት እድሉ ነበረኝ። ለመጀመሪያ ጊዜ ሙንሻትን ያገኘሁት ገና የዩኒቨርሲቲ ተማሪ በነበርኩበት ጊዜ ነው። ዩኒቨርሲቲ ተማሪ እያለሁ ለመጀመሪያ ጊዜ ያንግ ሊደር መጣሁኝ። ከዛ በኋላ ለሁለተኛ ጊዜ መምጣት እድሉ ነበረኝ። ሙንሻት በጣም ብዙ ነገሮች የሚካሄዱበት ነው። የመጀመሪያው ሙንሻት ኢኖቬሽን ሰሚት የሚባል አለ። በኢኖቬሽን ላይ የሚሰሩ ብዙ ወጣቶች ንግግር የሚያደርጉበት፣ ስራቸውን የሚያቀርቡበት እንዲሁም ደግሞ በዘርፉ ላይ ያሉ ትልልቅ መሪዎች ጭምር የሚገኙበት የቼክ ሪፐብሊክ መሪ ጭምር የሚገኙበት ፕሮግራም ነው። ከዛ በተጨማሪ ደግሞ የሚገርም ምሽት ይኖረናል። የቦት ላይ ያለ ዲነር ነው። ከዛ በኋላ በሳምንቱ በሴሽኖች በጣም ዲፕ የሆኑ ኮንቨርሴሽኖችና ሪዲንግ ያለበት ነው። ከዛ በተጨማሪ ደግሞ የሚገርሙ ፈተናዎች፣ ለምሳሌ በእሳት ላይ ጉዞ ማድረግ፣ በብርጭቆ ስባሪ ላይ ጉዞ ማድረግ፣ ሌሎችም አስገራሚ የሆኑ ነገሮች የሚገኙበት ነው። ፕራግ የነበረንን የሙንሻት ያንግ ሊደርስ ካምፕ ጨርሰን አሁን ያለሁት ኦስትራቫ ነው። በዚህ ደግሞ በሚኖረን ቆይታ በርካታ ቻሌንጆች ይኖሩናል። ባለፉት ሳምንታት በጣም በርካታ ትሬኒንጎች ነበሩ። ዛሬ ደግሞ ከሚኖረን ፈተናዎች አንዱ በእሳት ላይ ጉዞ ማድረግ፣ ሌሎችም በጣም በርካታ ፈተናዎች አሉ። በጣም የሚያስፈራ ከባድ ነገር ግን በጣም ኮንፊደንስን የሚጨምርና ብዙ ነገሮችን የሚያስተምር ጌም ነው። አሁን ላይ እሳቱ ጀምሯል። በኋላ ከደቂቃዎች በኋላ ሙሉ ከነደደ በኋላ እና ፉም ከሆነ በኋላ በእሳት ላይ ጉዞ ፈተና ይኖረናል። ሪል ላይፍ ከምናሳልፋቸው ፈተናዎች ጋር እንዴት እንደሚያያዝና እንዴት መወጣት እንዳለብን የሚያሳይ ነው። ሁልጊዜም በጣም ብዙ ፈተናዎች ይኖራሉ፣ ግን ትልቅ ቦታ ላይ የሚያደርሱም በእሳት ላይ ተጉዘን የምናልፋቸው ፈተናዎች ናቸው። So a little bit about me. I'm a psychologist, and then I'm also a trained firewalker. Okay? So እነዚህ ስልጠናዎች ሙሉ በሙሉ በዚህ በሰለጠኑ ሰዎች የምንወስዳቸው ስልጠናዎች ናቸው። በዋናነት ኮንፊደንስን ቢውልድ ማድረግ፣ ከረጅ እንዲኖረን ማድረግና ደፋር እንድንሆን ማድረግ ነው ዓላማው። መሪዎች ስንሆን ብዙ አይነት ውሳኔዎችን መወሰን ይኖርብናል። ከብዙ አይነት ችግሮች ጋር እንገናኛለን። ከብዙ አይነት ሰዎች ጋር እንገናኛለን። እንዴት ዲል ማድረግ እንዳለብን የሚያሳይ ነው። አንዳንድ ጊዜ በፍጥነት ማለፍ ያለብን ነገሮች አሉ። አንዳንድ ጊዜ ደግሞ ልክ በብርጭቆ ላይ እንደመጓዝ በቀስታ ማሳለፍ ያለብን ነገሮች አሉ። ሌሎችም እንደዚሁ ብሪክስ መስበር፣ እንዲሁም አሮ አንገት ላይ አድርጎ መስበርም ሌሎችም ጌሞች ነበሩ። እያንዳንዳቸው ጌም ባለፈ በእውነተኛው ዓለም ሊያጋጥሙን የሚችሉ ችግሮችን ቀድሞ ፕሪፔር በተደረገ ቻሌንጅ ያየንበት ነበረ። ኢት ዋዝ ሶ አሜዚንግ። ኦስትራቫ ያለው የሙንሻት ያንግ ሊደርስ ካምፕ ትሬኒንግ መስጫ ነው። ምድር ላይ ካሉ ርቀቶች አንዱ በልብና በአእምሮ መካከል ያለ ርቀት ነው ይባላል። በልባችንና በአእምሯችን መካከል ያለውን ርቀት ለማጥበብ የሚያስችሉ ልምዶችን፣ ስኪሎችን፣ ኮኔክሽኖችን፣ እውቀት የምንይዝ ከሆነ በጣም ብዙ ነገሮች በየቀኑ የምናደርጋቸው ነገሮች እየቀለሉልን ነው የሚመጡና ባለፉት 3 ዓመታት የሙንሻት ያንግ ሊደርስ ካምፕ ፕሮግራምን ቼክ ሪፐብሊክና ኦስትራቫ ፕራግና ኦስትራቫ የሚካሄደውን አቴንድ ሳረግ የተማርኩት ነገር አንዱ እሱ ነው። ብዙ ጊዜ የተለያዩ ችግሮችን ለመፍታት ጥረት እናደርጋለን፣ ከራሳችን አልፈን ለኮሚኒቲ፣ ለሀገር። በዛ መካከል ግን ከራሳችን ጋር ያለውን ኮኔክሽን እንረሳዋለን እና በየአመቱ ለፕሮግራም እዚህ ቦታ ላይ ስመጣ ማስታውሰው ከራስ ጋር ኮኔክት ማድረግ ማስተዋልን
ከዛ በተጨማሪ ደግሞ በተለያየ ዓለም ክፍል ያሉ የሚገራርም ስራ እየሰሩ ያሉ ወጣቶች ጋር ሜንተሮች ጋር ኮኔክት በማድረግ እነሱ አካባቢያቸው ላይ ያሉ ችግሮችን የሚፈቱባቸውን መንገዶች ወደኛ እንዴት ማምጣት ይቻላል የሚለውን የተማርኩባቸው ጊዜዎች ነበሩና ባለፉት ሳምንት እዚህ ቦታ ነበረ የቆየነው። የመጀመሪያዎችን ቀናት ፕራግ፣ ከዛ ደግሞ አሁን ያለሁበት ቦታ ነበር የቆየነውና የማይቻል የሚመስሉ ፈተናዎችን ያለፍንበት፣ ቻሌንጆች የተሰጠንበት፣ በእውነተኛው ዓለም ስንኖር በየቀኑ ሊያጋጥሙን የሚችሉ ችግሮችን ለመፍታት የሚያስችሉን ስኪሎችን የምናገኝበት ቻሌንጆችን እና ትምህርቶችን የተማርንበት ጊዜ ነበርና እኔ ሰዓት ላይ ጉዞ አደርጋለሁ ብዬ አስቤ አላቅም። ነገር ግን እዚህ ስመጣ አደረግኩት። በተሰበረ ብርጭቆ ላይ ከልጅነት ጀምሮ የምንፈራው ነው አይደለም ጉዞ ልናደርግበት፣ ነገር ግን እዚህ አድርጌዋለሁ። እነዚህ ችግሮች ግን በየቀኑ ደግሞ የምናገኛቸው ናቸው፣ የሚያጋጥሙ ናቸው። እነዚህን ችግሮች ቅድሚያ ፕሪፔርድ የሆኑ ቢሆንም እነዚህን ደፍረን ፍርሃታችንን አስወግደን ከረጅ ኖሮን የምናልፍ ከሆነ በየቀኑ በምንሰራው ስራ ላይ በኮኔክሽናችን ላይ የሚያጋጥሙን ፈተናዎችን ለመፍታት የሚያስችል ስኪሎች እናገኛለን የሚል ነውና ሙንሻት እኔንም ከቀየሩ ፕሮግራሞች አንዱ ነው። ሙንሻት ፕሮግራምን ኦፊሻሊ ከጨረስን በኋላ ካሉን እድሎች አንዱ የከለርስ ኦፍ ኦስትራቫ ኢቨንት አቴንድ ማድረግ ነው። ኦስትራቫ በቼክ ሪፐብሊክ የምትገኝና በኢሮፒያን ኢንዱስትሪያል ሪቮሉሽን ቀደም ከሆኑ ከተሞች አንዷ ነች። ያኔ የኮል የሜታል እንዲሁም የተለያዩ ኢንዱስትሪ አብዮት ለወለዳቸው ቴክኖሎጂዎች አስፈላጊ የሆኑ ኢንፑቶች የሚመረትባቸው ኮምፕሌክስ የሆኑ ፋብሪካዎች ያለባት ከተማ ነች። ለረጅም ጊዜ የጠፉ ከተሞች ከሚባሉ አንዷ ብትሆንም አሁን ላይ ግን የከተማዋ ሰዎች እንዲሁም ደግሞ የሀገሪቱ መንግስት ይህንን ከተማ ገጽታ ለመቀየር በሚል በየዓመቱ የሚከበረው ከለርስ ኦፍ ኦስትራቫ የሚውዚክ ፌስቲቫል ነው። ቼክ ሪፐብሊክ የነበረኝን ቆይታ ጨርሼ ወደ ኦስትሪያ ቬና እየሄድኩ ነው። በጣም ደስ የሚል ቆይታ ነበር የነበረው። አሜሪካ ሲባል የሚመስለን ቴክኖሎጂ ብቻ ወይም ደግሞ ኢንፍራስትራክቸር ብቻ ያላቸው ይመስላል። ግን በጣም ጠንካራ አግሪካልቸር ነው ያላቸው። ነገር ግን እሱን በደንብ ፕሮሞት አያደርጉትም። በእርዳታ መልክ ፕሮሞት ለማድረግ በማይመች መልኩ ነው ወደ አፍሪካ ሊሆን ይችላል ሌሎች ሀገሮች ኢንትሮዲውስ የሚያደርጉት። እስካሁን በተጓዝኩባቸው ሀገሮች ከማያቸው ነገሮች አንዱ ከከተማዎቹ ውጭ ያሉ አብዛኛው ቦታዎች ሜዳማና እንዲሁም ደግሞ አግሪካልቸራል ፕሮዳክሽን ያለባቸው ናቸው። ብዙ ጊዜ ረዘም ያሉ ጉዞዎችን ኢንጆይ ከሚያደርጉ ሰዎች አንዱ ነኝ። በእንደዚህ አይነት ጉዞዎች ሲኖሩ ኦብዘርቭ ማድረግ፣ ኤክስፒሪንሱን ኢንጆይ ማድረግ እንዲሁም እዚህ ያደረሳቸውንና ቢውል ያደረጉትን ሲስተም መልመድ። ብዙ ጊዜ እንደዚህ አይነት ጉዞዎችን ሲደረግ ቀላል አይደለም፣ መልመድ ይጠይቃል። እሱንም በማድረግ ጊዜ ካለ ደግሞ ስራዬን በመስራት ነው የማሳልፈው። ከረጅም ጉዞ በኋላ ፋይናሊ ወደ ቬና እየተጠጋን ያለ ነው። ፋይናሊ የቬና ትሬን ስቴሽን ደርሻለሁ። እዚህ ወርዳለሁ። ቼክ ሪፐብሊክ የነበረኝን ቆይታ በዚሁ አጠናቅቄያለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ